ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ሁላችሁንም በያላችሁበት ዛሬ ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ይጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ ይጠብቃችሁ በያላችሁበት። እኔም አለው ደህና ነኝ እግዚአብሔር ይመስገን። ቤተሰብዬ እንግዲህ ትናንትና ስለ ሄለን የምትሰራው ድራማ ነውና ብዙ አትጨነቁ ብዬ በለቀኩት ቪዲዮ ላይ አንዳንዶቻችሁ ውሻ አርጋችሁኛል። ወይ ምን ነው እናቴ ውሻ ታርጊም ብላለች ልጅቷ፣ ጓደኛዋ ሙልጭ አርጋ ስትሰድዋት ማለት ነውና ውሻ አረጋችሁኝ። ችግር የለውም ግን ምንድነው የእውነት ለመናገር ማለት ነው ትክክለኛውን ነገር ነው የምናገረው። እና ትናንትና ደግሞ ማለት ነው ሄለን የሆነ ከባድ አይዲያ ይዛ መታ ማለት ነው። የአብስራን ፋንድሻ አርገዋለች። እኔማ እንደው ፍንድቅ ብሎ እንዳያልቅ ፈርቼ ነበረ። በዛውንም ታርቀዋል ማለት ነው። አይ ሄለን እኮ ማርያምን እኔ እኮ እንደው የማደንቃት እንደው ያለምንም እንትን ነው። ማርያምን ጎበዝ እኮ ናት። ጎበዝ ግን ግርም ያለኝ ማለት ነው ልዑል ምንድነው ግን እንደዚህ የሚያደርገው? ሄለን ግን ለልዑል በቃ እንትን መቀየር አለባት። ይሄ ካራክተሩ የሰጠችው ካራክተር የእውነት በጣም ያስጠላበታል። እውነት እኔ ድራማ እየሆነ እያወኩኝ በልዑል እናደዳለሁ። ለምን እንደሆነ ባላቅ አልሳደብም ብያለሁ እኮ አልናገረውም ብያለሁ። ግን የሚያደርገው ነገር ሁሉ በድራማም ቢሆን ያስጠላል እንዴ። አንዳንድ ተዋናያኖች አሁን ድራማ ሲሰሩ የሚሰጣቸው ገጸ ባህሪ የሚያስጠላ ወይ ደግ ይሆነ ምናምን ነገር ይሆናል አይደለ? ደጎቹን ደግሞ ወይኔ እሷ እኮ እርሁሩ ናት ምናምን እንላለን፣ የተሰጣት ካራክተሩ ስለሆነ ማለት ነው። ክፉን ደግሞ ምን አይነት ሰው ነው እንላለን። ልዑል የተሰጠው ካራክተር ጥሩ አይደል? ትናንትና እንዲህ ብሎ ቀረ። እንደዚህ በቃ ሰው እንደዚህ ብሎ ይቀራል? በስመ አብ ወወልድ ወመንፈስ ቅዱስ። እሱ እኮ መጀመሪያ ሲመጣ ማለት ነው ሄለን በቃ ይሄን የሆነ ጥሩ ነገር ስትናገር ስለ ያብ ስራ ማለት ነው በቃ ልለው ነው ምናምን ነገር ታውቃለህ፣ ሰውን ዳግመኛ ወደ ህይወቴን ማስገባት እንደማልወድ የተውኩትን ሰው ምናምን ነገር ስትል ሀ ብሎ ነበረ። በኋላ ላይ ግን ማለት ነው አርግዣለሁ ስትል እጁን ይዞ ነው አፉ ላይ የቀረው ማለት ነውና ፍንጥቅ ብሎ ነው የሄደው። ይሄንን ካራክተር ሄሉሻ ቀይሪለት። ምክንያቱም አሁን ድጋሜም ይሰደባል፣ እየተሰደበም ነው ልዑል ማለት ነው። እና ሄሉሻ በእንደዚህ አይነት አይዲያ መታለች። ከእንግዲህ በኋላ ማለት ነው ሄለንን አበረታታለሁ። እኔ የማበረታታት ለምን መሰላችሁ? ስራ ነው። ስራ እንደሆነ እኮ አውቃለሁ። ግማሾቻችሁ ስራ ነው ምናምን ነገር፣ አዎ ስራ ነው። መድኃኒዓለምን አውቃለሁ። በፊት ነበረ የማላውቀው እውነት መስሎኝ ማለት ነው። አሁን ግን ስራ እንደሆነ አውቃለሁ። ትስራ። ማንኛውም ውሸታም ዩቲዩበሮች ማለት ነው በተለይ የቡታጅራዎቹ እነሱ እንደሚሰሩት እየሸቀለች ነው። ትሸቅል፣ ደስ ይለኛል እኮ ግን የእውነት መስሎን በጣም አልቅሰንበት ስለነበረ ከእንግዲህ በኋላ ግን ድራማ መሆኑን አውቀን እያየን የምንሰጠውን አስተያየት እንሰጣለን በሚል ነው የመጣሁት። ግማሾቻችሁ ውሽ አድርጋችሁኛል። ምንም ችግር የለም እቀበላለሁ። እና እናትየዋ አንዴ ምን ብላታለች መሰላችሁ? ሄለንን ማለት ነው አስረከብሽው፣ ሰጠሽው አሁን የሰርጉ ለታ ብር አምባው ሰበረልሁ ሲባል አንጣ የደሙን ሻሽ ሲባል ምን ሊታይ ነው ብላለች። ሄለን ግን እርግጠኛ ሆኜ የምነግራችሁ ማለት ነው ይህንን ነገር አታደርገውም፣ አላደረገችውም። አንድ እህቴ እንዴ ምን ነው የህመም ስሜት እንኳን እኮ አላየንባትም ካልጋ ላይ ሲወርዱ ባለፈው ብዬ ስላት ማለት ነው የእሷ ድንግልና የሚያንሻፍፈው አይደለም ብላለች። እና መድኃኒዓለምን ሄለን እና አላደረገችውም። ይሄ ሁሉ አሁንም ተመካክረው የሚሰሩት ድራማ ነው። የመታረቂያ መንገድ ነው። የመታረቂያ መንገድ እንግዲህ ድራማን የሰራ ነው ፕራንክን ያደረግናችሁ ምናምን ነገር ብለው መቼም መታው አይናገሩም። ግን በሆነ ምክንያት በሆነ ሰበብ ታርቀው ያሳዩናል እንጂ አይደል እንዴ? ስለዚህ ይህንን ያደረጉት የመታረቂያ መንገድ ነው። ልዩ ራሷ እኮ እግሬ አውጪኝ ብላ እኮ መረሸች እኮ ሄደች፣ ሮጠች። ልዑል ራሱ እግሬ አውጪኝ ብሎ መረሸ። ልዑል ግን በስመ አብ ወወልድ ወመንፈስ ቅዱስ ወይ ትዕግስቱን ይስጥ መድኃኒዓለምን።
እንደው ለወደፊቱ ለሚስት በጣም ቅናተኛ ነው። የእውነት እንደዚህ አይነት ባህሪ ደግሞ አንዳንዴ የውሸት ሆኖ የሚገኘው የእውነት ሆኖ ሰው ላይ ይወጣል፣ ተዋህዶት ማለት ነው። ስለዚህ የልዑል ባህሪ በጣም ትንሽ ከባድ ነው። ሄሉሻ ይመችሽ፣ ማርያምን ይመችሽ። ይሄንን ምን ብዬ ልንገርሽ? በቃ የሆነ ነገር ልናገር ነበር ደግሞ ውሻ ታረጉኛላችሁ ብዬ ዝም ብያለሁና ሄሉሻ ይመችሽ የኔ እናት። ከእንግዲህ በኋላ ምንም ታድርግ፣ ምንም ትስራ፣ ምንም ትሁን ሄሉ በርቺ እያልኩኝ ነው የምመጣው መድኃኔዓለምን። አንዳንዶቻችሁ ግን ድራማ መሆኑን እያወቀን ማልቀስ የለባትም ብላችሁ ለምትሉ ማለት ነው ሄሉ ቀጢ፣ እናንተ አልቅሱ። ማርያምን ሄሉ ትቀጥል፣ እናንተ አልቅሱ። እና በዋናው ነገር ታርቃ ስለመጣች ትናንትና ደግሞ በጣም ፋንዲሻ ሆና እሷ ራሱ ማለት ነው በጣም ስለመጣች ደስ ብሎኛል። አይ ደግሞ አንድ ሰው አለ ደግሞ እንዳልክ ደግሞ ያሳዝነኛል እኮ ጌታ ነው። ስማ እንግዲህ ምን ይደረጋል? በቃ የሄደ ሰው እኮ ሄደ ነው በቃ። ያውም ሄዶ አዲስ ህይወት የጀመረ ተመልሶ እኮ የበፊቱ ቦታ ላይ እኮ አይመጣም እኮ። ስለዚህ የራሱ የሆነውን እንግዲህ ቢያስተካክል እግዚአብሔር ቢሰጠው ደስ ይለኛል። እና ለማንኛውም ሄለን መልካም አድርጋለች። የትላንትናው ፕራንክ ደግሞ የጀመረችው በጣም ያበደ ነው፣ ግን ተከብራ እንዳለች ነው እኔ አሁን የሚሰማኝ ማለት ነው እንጂ አልጋ ላይ ወጣ አይተናታል አደረገች ማለት አይደለም። አሁንም ቢሆን ማለት ነው የመታረቂያቸው መንገድ በቃ በዛ ብለን ስለተናገርን ሁላችንም ማለት ነው በሆነ ሰበብ አድርገን እንታረቅ ብለው ነው ይሄንን ነገር ይዛ የመጣችው እንጂ ሆኖ አይደለም ለማለት ነው የመጣሁት። ዛሬ ደግሞ አበደ ግላሶት ላይ ነበረ ድሮ አክስቴ ማለት ነው አበደ ግላሶት ላይ ነበር እና አበደ ግላሶን መስዬን የመጣሁት ይቅር ይበለኝ ጌታ። እና እንደዛ ነው ይሄንን ለማለት ነው የመጣሁት ቤተሰብዬ። ሁላችሁንም በጣም ነው የምወዳችሁ ማከብራችሁ፣ የምታበረታቱኝም ጎበዝ ገብቶሻል አንቺ ምናምን ለምትሉኝ ውሻ ላደረጋችሁኝም ደግሞ እግዚአብሔር ይስጥልኝ ለማለት ነው የመጣሁት። አመሰግናለሁ።